ፍቅሩ ሙልዬን በተመለከተ አዲስ መረጃ ደርሶናል። ከታማኝ መረጃ ምንጭ ማለት ነው። ከዚህ በፊት ባቀረብነው መረጃ ከወር በፊት ማለት ነው ፍቅሩ ሙልዬ ሊዝናና ወደ ቶቶት ባህል አዳራሽ ይሄዳል። ልክ እሱ ሲገባ ውስጡ የነበረ ታዳሚ ጥሎ ይወጣል። ከዛ የባህል ምሽቱ ባለቤት ምንድነው ችግሩ ብሎ ሲጠይቅ ይሄ የተተፋ ሰው ወደ አዳራሹ በመግባቱ የተነሳ ነው፣ እሱ ጋር አልጠጣም ብሎ ነው ታዳሚው እየወጣ የሚገኘው ብሎ እንደመለሰለት ገልጸን ነበር። ትናንትናሳ 22 አካባቢ ከሚገኝ የጭፈራ ቤት ውስጥ ገብቶ ለመጎረር ሲሞክር 4 ነፍጠኞች ይዘው አባቴ ጢባ ጢቤ የተጫወቱበት አሉ። ጢባ ጢቤ ፊቱን መለየት እስኪሳን ድረስ እንደ ጉር ነው አሉ የተጫወቱበት። ከትናንት ወዳ ማለት ነው። እና ይሄ መረጃ የተላከልን ትናንት ነው። በጥለስ መደበኛ ፕሮግራማችንን ስላላቀረብን እንጂ ትናንት ነው። ጉዳዩ የተከሰተው ደግሞ ከትናንት ወዳ ነው። እና 22 አካባቢ በመዝናናት ላይ ሳለ ሌሎችንም መብት በሚጋፋ መልኩ ሲንቀሳቀስ 4 የ22 አካባቢ ነፍጠኞች አፈፍ አድርገው ጢባ ጢቤ ተጫውተውበታል ይላል። ፊቱም ላይ ከባድ ጉዳት እናስተናገደ ሰምተናል። ኮቱም ጭምር ተልኮልን ፌስቡክ ላይ ለጥፈነዋል። ኮቱን ጥሎ ነው የወጣው። በአካባቢ ያለ ተሽከርካሪ ሰባብሮ የጭፈራ ቤቱን በር ፍሬንች ዶር ሰብሮ ማምለጡን የደረሰ መረጃ ያመለክታል። እነዚህ ነው በአማራ ትግል ላይ ክህደት ፈጽመ በሰላም እኖራለሁ ብሎ ማሰብ ዘበት ነው ጌታዬ። እና ማስረሻ ሰጤ በሚዲያ ሲመጡ ተገላልጠው ብታያቸውም በአማኑ ጊዜ ሲንቀሳቀሱ ግን ማስክ ለብሰው ነው አባቴ። ማስክ እያንዳንዳቸው ኮፍያ አድርገው ማስክ ደርበው ነው የሚንቀሳቀሱት። እነ ኢያሱ አባተ የሆነ ሆኖ ፍቅሩ ሙልዬ 22 አካባቢ ከባድ የሆነ ድብደባ ማስተናገዱን የደረሰ መረጃ ያመለክታል። ሌላው አፋብን በትናንትናው ዕለት ብቻ ራቅ ከተማ መቆጣጠሩ ተሰምቷል። አፋብን ምኒልክስ በትናንትናው ዕለት ብቻ 4 ከተሞችን ገቢ አድርጓል። ዛሬ ደግሞ ፀሐይ መውጫን ወይንም ደላንታን መቆጣጠሩን የደረሰ መረጃ ያመለክታል። ፀሐይ መውጫ ወይም ደላንታ ማለት እንግዲህ የኦፓል ሀገር ነው። የኦፓል ሀገር ብልጽግና ኦፓል ከሚያፍስባቸው አካባቢዎች አንዱ ደላንታ መሆኑ ይታወቃል። በዛሬው ዕለት አፋብን ባካሄደው ዘመቻም ፀሐይ መውጫና ደላንታን ገቢ ማድረጉን የደረሰ መረጃ ያመለክታል። ብአዴን ልጆቹን ወደ አዲስ አበባ ልኮ ኦህዴድን እየተጨቃጨቀ ነው ይላል ሌላኛው መረጃ። ብአዴን ልጆቹን ወደ አዲስ አበባ ልኮ ኦህዴድን እየተጨቃጨቀ ይገኛል። የልጆችን ማረፊያ አሳምርልኝ፣ ወደ ውጭ ሀገር ላክልኝ እባክህ፣ ሀገር ውስጥ መቀመጥ የለባቸውም፣ እኔ ተረጋግቼ እንድታገል ተረጋግቼ እንድዋጋ ልጆቼ ትክክለኛ ማረፊያ ቦታ ማግኘት አለባቸው፣ ከአዲስ አበባ ወደ ውጭ የሚወጡበትን እድል ሊፈጠርላቸው ይገባል እያለ እየተጨቃጨቀ መሆኑ ሰምተናል። በሌላ መልኩ ደግሞ 50% ስልጣኔን ለፋኖ ላስረክብ ማለቱ ተሰምቷል። ብአዴን 50% ስልጣኔን ለፋኖ ለማስረከብ ዝግጁ ነኝ፣ ስለዚህ ፋኖ ሆይ ትግልህን አቁምና ና 50%ን ውሰድልኝ የሚል ጥያቄ ማቅረቡን ሰምተናል። ይሁንና የጥያቄ የቀረበው በአንዳንድ ትግሉን እንደግፋለን በሚሉ ኃይሎች አማካኝነት ቢሆንም ፋኖ ግን የሰጠው መልስ የቱን ስልጣን ነው የምካፈለው የሚል ሆኗል ይላል የደረሰ መረጃ። የቱን ስልጣን? ብአዴን ስልጣን አለው እንዴ? ብአዴን እኮ ስልጣን የለውም፣ የሚያካፍለው ስልጣን የለውም። የቱን ወንበር ነው የምካፈለው? የተላላኪ ምን ስልጣን ኑሮት ነው የሚያካፍለኝ? እንኳን የአረጋ ከበደን ይቅርና እንኳን የአማራ ክልልን ይቅርና ከ4 ኪሎ ላይ ካለው ስልጣን እንኳን ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም፣ የለም። የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። ምንድነው የምትሰጡት ዋስትና ምንድነው? ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ጋር ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪ ነው። እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው።
ኖት የት እስካሁን ድረስ የለም። የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ ያደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ በርስቱ በአጽመ ርስቱ በሀገሩ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ ለሆነ ግለሰብ የተለየ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን አንድነት ከሌለን አይደለም ወልቃይትን ጎንደርንና ባህር ዳርን ማስከበር ላንችል እንችላለን። ዛሬ እኮ ባህር ዳር ላይ ህዝብ እየተጨፈጨፈ እኮ ነው። እህቶቻችን እናቶቻችን እየተደፈሩ እኮ ነው። ብልጽግናን ማሸነፍ ስላልቻልን ማለት ነው። አንድ ሆነን የትኛውንም ጸረ አማራ ኃይል ማሸነፍ ስንችል ግን ሁሉንም ነገር እናስከብራለን። የተለየ ቸክ ወይ የተለየ ጋራንቲ የሚቀርብበት ጉዳይ አይደለም። ጋራንቲያችን ህዝባችን ነው። ጋራንቲያችን ጉልበታችን ነው። ይሄ ጉልበት ደግሞ በጥበብ ነው ልትፈጥረው የምትችለው። በጋራ የአመለካከት ትግል ነው ልትፈጥረው የምትችለው። በአንድነት ነው ልትፈጥረው የምትችለው። በምንም መመዘኛ ለወልቃይትም ሆነ ለሌሎች ኮዞቻችን ከብልጽግናና ከአብይ አህመድ የተሻለ የፋኖ አመራሮች እየታመንን አትሊስት ብዙዎቹ ዋጋ የከፈሉ ናቸው። በዚህ ሂደት ውስጥ ብዙ እንቅስቃሴ ያደረጉ ናቸው እና እነኚህ ነገሮች በጣም በጥንቃቄ በጥቅል እይታ ነው መታየት ያለባቸው እና አንዳንድ ጊዜ ለአገዛዙ ፕሮፓጋንዳ በሚያመች መንገድ ሲቀረጽ ስለማይ እንደውሱን ነው በስም የአብዛኞቹ ቴክኖሎጂ፣ የፖለቲካ የበላይነት፣ የተቋሚው የበላይነት፣ የፕሮፓጋንዳ የበላይነት፣ የሳይኮሎጂካል ወር የአብዛኛው ነገር የበላይነት ከብልጽግና እጅ እየወጣ ዛሬ ብልጽግና አድኖኝ የሚል የሐሰት መረጃዎችን የሚለጥፍ በዲስኢንፎርሜሽን ለምሳሌ አሁን ትሪፕል ኤ ዛሬ ስንገባ ስቱዲዮ የላከልንን ተመልክተዋል። አንሙት ቴድን የላከልን ከምንድን ነው የሚለው የተለጠፈው እንግዲህ በብልጽግና ሰዎች ገጽ ይመስለኛል። የአማራ ህዝብ ትግል ሉዓላዊነት ጽኑ አቋም መግለጫ ይልና የአማራ ማህበር በአሜሪካ ተብሎ ከአማራ ማህበር በአሜሪካ የተሰጠ መግለጫ ተብሎ ዛሬ ሐምሌ 16 ቀን 2018 ተብሎ ሰርኩሌት ያደርጋል። የአማራ ማህበር ሊቀመንበሩ ነው አድማጭ ተመልካቾቼ በቀጥታ ይላከልኝ አማራ አሶሲዬሽን ኦፍ አሜሪካ የሚባለው የሱ ሰብሳቢ የሆነው ቴዎድሮስ ትርፌ እሱ ነው ይላከልኝ። ፌክ ነው እጅግ በጣም ደካማ ደግሞ ባለፈው በኦላ ስም ለፈትሮ ወርቅና ለትግራይ መንግስት ምላሽ ተሰጠ ተብሎ ሰርኩሌት አደረጉ። ዛሬ ደግሞ በአማራ ማህበር የአሜሪካ የአማራ ማህበር ደግሞ ሎጎው ምኑ ጽሁፉ እንዴት ደካማ የፕሮፓጋንዳ ቲም እንዳላቸው ምታየው። አይጠነቀቁም ሁላ የሚጠቀሙት ቃልና ፊደል እንኳን ትርጉም አይሰጥም። ምን አይነት ተራ ስብስብ እንደሆነ የምታውቁት ማለት እና ምንድነው የሚለው የተላከልን ኖቲስ ከትሪፕል ኤ የተወሰኑ በማህበራዊ ሚዲያ ገጾች በብልጽግና ገጾች አንድ ሐሰተኛ መግለጫ እየተሰራጨ መሆኑን አረጋግጠናል ይላል። ከዚህ በታች የሚታየውና የትሪፕል ኤን አርማ ሌተር ሄድ የያዘው እንዲሁም ጁላይ 23 2026 ዓ.ም የሚል ቀን የተጻፈበት መግለጫ ትክክለኛ እንዳልሆነና በትሪፕል ኤ እንዳልተዘጋጀ ለደጋፊዎቻችን ለህዝባችን እናሳውቃለን። ይህ መግለጫ የመነጨው ከኦሮሞ ብልጽግና ፓርቲ አገዛዝ አፈቀላጤዎች ገጽ እንደሆነ ለማወቅ ተችሏል። በተጨማሪም ኦፊሴላዊ የትሪፕል ኤ መረጃዎች የሚለቀቁበትን ኦፊሴላዊ የማህበራዊ ሚዲያ ገጾችን ላይ ብቻ ነው በትሪፕል ኤ ኦፊሴላዊ ገጾች ብቻ ነው የሚለቀቀው። ከዛ ውጪ ይበቃል ቴክኒሻናችን ታነሳው ትችላለህ የሚል ነገር ትሪፕል ኤ ጽፎልናል ማለት ነው። ምን ለማለት ነው? ብልጽግና እንግዲህ የሚያደርገውን ተመልከት። በኦላ ስም መግለጫ አወጣው ይላል፣ በትሪፕል ኤ ስም አወጣው ይላል፣ በፋኖ ስምም ነገ ደግሞ መግለጫ አወጣው ይላል።
በሌሎችም ሰዎች ስም ምናልባት እንደዚሁ መግለጫ ሊያወጣ ይችላል። ማለት ወደ ምን ደረጃ ሬዲዩስድ እንደሆነ ማለት ነው። ባይዘወይ ከዚህ በፊት ብልጽግና አትሊስት መረጃዎችን ፌክ አያደርግም ማለት በግትርነትና በፈጣጣነት መጥቶ ይሄንን አደረግን ይሄንን እያደረግን ነው ብሎ ፈጣጣ ሆኖ ይመጣል እንጂ እንደዚህ በቀላሉ ኤክስፖዝ ሊሆኑ የሚችሉ በዚህ በዲጂታል ዘመን መረጃዎች በደቂቃዎች ውስጥና በሰከንዶች ውስጥ በፍጥነት ሰርኩሌት በሚያደርጉበት ዓለም ተጋላጭነታቸው ሊረጋገጡ የሚችሉበት እድል በዚህ ደረጃ በጨመረበት ዘመን እንደዚህ አይነት ተራጭ እንትን ውስጥ ገብቶ እንደዚህ ሲጨመላለቅና ሲያወካ እናየዋለን ብዬ አላሰብኩኝም። ገና ሳይጀመር ነው እንግዲህ እንደዚህ እየተኮነ ያለው ገና ሳይያዝ ምኑም ነገር ማለት ነው። እና ይሄ ህብረተሰባችን አይ ቲንክ በቀጣይ በዚህ ሰሞን በተለይ እየተመለከትን ያለነው ከፍተኛ የሆነ ዲስኢንፎርሜሽን መረጃዎችን ፋብሪኬት የማድረግ የሐሰት መረጃዎችን የመልቀቅ ከፍተኛ የሆኑ እንትኖችን መረጃዎችን እርስ በርስ እንትን የማለት ነገሮች እየጨመሩ መጥተዋል። ለኔ ይሄ የሚነግረኝ በምን አወክበት ካልከኛ እንሙት ይሄ እንቅስቃሴ የሚነግረኝ አገዛዙ ያለበትን ደረጃ ነው። አገዛዙ ምን እንደገጠመው ኢን ኤንድ አውት በግልጽ መመልከት ትችላለህ። ይሄንን ዳይሜንሽን ከተሸነፈ እና ተሸንፈናል ብሎ ካሰበ መሬት ላይ ያለው ሰራዊት በምን አይነት ሁኔታ ውስጥና ቁመና ውስጥ እንደሚሆን በግልጽ ትመለከታለህ። ለምሳሌ ምክክር ኮሚሽኑን በተመለከተ ከዚህ በፊት ሰሞኑን ሲያነሱ ሰምተህ ከሆነ ማህበራዊ ሚዲያ ህዝቡ እንዳይመለከት እናሳስባለን ሲል ሰምተዋል። ይሄ ምን ማለት ነው ከምን የመጣ ነው የሚለውን ነገር በግልጽ ይነግርሃል ብዬ አስባለሁ። ማህበራዊ ሚዲያ ህዝቡ እንዳይ ከፌስቡክ ተቆጠቡ፣ በፌስቡክ የሚነገራችሁ ነገር ሁሉ ሐሰት ነው፣ ገና ውሳኔ ላይ አልተደረሰም እያለ ለማስተባበል ዛሬም ሲሞክር ሰምቻለሁ። አጠቃላይ ብልጽግና ግን ከዚህ ከፕሮፓጋንዳ ከዲስኢንፎርሜሽን አንፃር ምን አይነት ደረጃ ላይ ይገኛል ብለህ ታስባለህ? አንሙት እንደው በዚህ ላይ